ይሄ ነው እኔ እኮ ክርስቲያን ነኝ፣ ግን አሁን ምን አው መሰለ ክርስቲያን አለማወቄ እኮ ነው እኮ ተሸወድኩኝ። ክርስቲያን መሆንን ምን ክርስቲያን ነበርክ? የትኛው ሴክት? ኦርቶዶክስ። ኦርቶዶክስ። ስምህ መሐመድ ነው? አዎ። ማን ነው መሐመድ ብሎ ያወጣልህ? ያ እንኳን ደህና መጣችሁ እያለሁ ክርስቲያን እናመሰግናለን ለመዝሙሩ። ታውቃላችሁ አሁን ለታም አስቸግረው ነበረ። ዛሬም ገስም ለመክፈት እያስቸገረኝ ነው። ሪፖርት በጣም እንደሚበዛበት ታውቃላችሁ። እና ኮፒ ሊንክ አድርጉት። ኮፒ ሊንክ አድርጉ ብዬ ነው እንደማለምን ታውቃላችሁ። እናንተም ታደርጋላችሁ ማለት ነው። እና እንኳን ደህና መጣችሁ። በቅድሚያ ሰላም ልበላችሁ። ካሊድ፣ ሳዳ፣ እርግብ፣ ማሪያ፣ አይሻ፣ ፕሪንሰስ፣ ኩዊን ሁላችሁንም ሰላም ብያለሁ። ድምፄ በደንብ ይሰማል ብዬ አስባለሁ። ያ ይሰማል። እኔን ዘለልከኝ ግን ቀጥሉ። እሺ የተጠራችሁ ስማችሁ? ከካሊድ ውጭ ሁሉም ከስር ያሉት ሴቶች ናቸው። ቅድሚያ ሴቶች፣ ሌዲስ ፈርስ። ከዛ አንጻር ነው። ኦኬ ኪዩን ወደ አንቺ መለሳለሁ። አንዴ ቆይ በልና እንደ መግቢያ ያህል ዛሬ ቶፒካችን ከስነ ፍጥረት ጋር በተያያዘ ይሆናል። ቅድሚያ የተፈጠረው እንደ እስልምና አስተምሮ ምንድን ነው እሱ የሚል ይሆናል። በቁርአን ውስጥ ሁለት አይነት አለ ግጭቶች አሉ። አንደኛ እሱን እንመለከታለን። ቀድሞ ፈጣሪ ብለው የሚያስቡት እነሱ አላህ ምን ነው የፈጠረው የሚለውን እሱንን የምንመለከት ይሆናል ማለት ነው። ቀድሞ የፈጠረው አላህ ምን ነው የሚለውን የምንመለከት ይሆናል። አንድ እሱን እናያለን። በስንት ቀን ውስጥ ፈጥሮ ጨረሰ የሚለውን እናያለን። 6 የሚል አለ፣ 7 የሚል አለ፣ 8 የሚል አለ። እሱን እንመለከታለን። ወደ ሐዲስ ስንሄድ ደግሞ እጅግ ብዙ ነገሮች አሉ። ቀድመው ተፈጠሩ የተባሉ አይታወቁም፣ ግን አይታወቁም ማለት ነው። ሰው እሱንም የምንመለከት ይሆናል ማለት ነው። ሜይ ቢ እሱንም የምንመለከት ይሆናል። እሱንም እናያለን፣ እንትን እንላለን። እነሱንም እናያለን፣ ሜይ ቢ እንመለከታቸዋለን እነሱንም። ከዛ በተረፈ ወደ ቶፒካችን እንገባለን ማለት ነው። ካሊድ እና ሳዲ አይ ቲንክ እሷ ነሽ ነው? ፌክ አካውንት ነው የሰው አካውንት የምትጠቀሙ ከሆነ ሳዳ አካውንቱ ፌክ ነው። ሳዳ ሳዳ እሷ አይደለች ናቃታለሁ። ልጅ እሷ አይደለችም። ወፋይ እሷ አይደለችም። ለሚቸክት ሳዳን ስለማወራት አውቃታለሁ። እሷ ነች ያለች የሚለውን አካውንቱ የእሷ እንዳልሆነ አውቃለሁኝ ግን እሷ ከሆንሽ አውሪ። እሷ አይደለሽም ወይም ቴክስት አድርግልኝ አንቺ እሷ ከሆንሽ። ሌላ አካውንት ከሆነ ሰከንድ አካውንት ከሆነ ኦኬ። ኪዩን ምንድን ነው ጥያቄሽ? አረ ምንድን ነው እሱ? ኮኔክሽን ነው ምንድን ነው? በጣም እያዛገኝ ነው። ኪዩን አለሽ? እሰማለሁ። ትሰማለህ? እሰማለሁ። ኩን ትሰሚያለሽ? ቀጥይ። ጥያቄሽ ምንድን ነው እያለሽ ነበረ። ኦኬ ጥያቄ በክርስትና ላይ ነው እና በክርስትና ስንት አምላክ ነው የሚመለከው? ወይም ደግሞ ስንት አምላክ ነው አለ ተብሎ የሚታመነው?
ኦኬ እንደ ክርስትና አስተምሮ አንድ አምላክ ነው የምናመልከው። አንድ አምላክ ነው ያለው። ኦኬ ያ አንድ አምላክ ከድንግል ማርያም የተጸነሰው ነው ወይስ ሌላ? በአካል አንድ ብለን አናምንም። መለኮት ግን አንድ ነው ብለን ነው የምናምነው። ማለት በደንብ ብታብራራልኝ ደስ ይለኛል። ያኔ ሙሉ እውቀት ስለምንፈልግ በአካል አንድ አይደለም ማለት በመለኮት ሌላ ነው ማለት ምን ማለት ነው? ሌላ ነው እያልኩ ሳይሆን በአካል አንድ ብለን አናምንም። በአካል ሶስት ብለን ነው የምናምነው። በአካል ሶስት ብለን ስናምን አብ፣ ወልድ፣ መንፈስ ቅዱስ ብለን እናምናለን። በመለኮት ግን አንድ ብለን እናምናለን። መለኮት በራሱ እንደዚህ የምትቆጥሪው ቁጥር የሰውኛን ቁጥር ይዘሽ መመጪ ከሆነ የሚቆጠር አይደለም። መለኮት በራሱ ምን ማለት ነው? ስንት አምላክ ነው ስትይ አምላክ ምንድን ነው? ምን ማለት ነው? ምን ማለት ነው? መለኮት በራሱ ግዝፈት አካል ኖሮት መለኮት በራሱ የሚቆጠር ነው? አምላክ በራሱ እኛ መንፈስ ነው ብለን ምናምን ስለሆነ ማለት ነው። ስለዚህ እኛ ሶስት አካል እናምናለን ስንል ሎክ በደንብ አስተውይ ኪዩን አብ፣ ወልድ፣ መንፈስ ቅዱስ ብለን ስናምን እኛ አምላክ አለ ብለን እናምናለን። ያ አምላክ አንድ አምላክ ነው ብለን እናምናለን። ያ አምላክ ግን ቃል አለው ብለን እናምናለን። ቃሉን ልጅ ብለን እንጠራዋለን። አንቺ ቃል አለሽ አይደለ? የአንቺ ቃል ግን ንግግር ብቻ ድምፀት ብቻ ነው አይደለ? ፈጣሪ ቃል አለው ብለን እናምናለን። ቃሉ ግን እንደኔና እንዳንቺ ድምፅ አይደለም ብለን ነው የምናምነው። ቃሉ መፍጠር የሚችል ነው ብለን ነው የምናምነው። ቃሉ ዘላለማዊ ነው ብለን ነው የምናምነው። ቃሉ አካላዊ ነው ብለን ነው የምናምነው። የኔና አንቺ ቃል አንቺ ስትወለጂ አብሮ የሚመጣ ነው። ከአንቺ ተነጥሎ መኖር ማይችል ወይንም ደግሞ በራሱ ምንም ማድረግ ማይችል ነው። ቃልሽ መፍጠር ማድረግ ማይችል ነው። የፈጣሪ ቃል ግን እንደኔና እንዳንቺ ዝርው ቃል አይደለም፣ አካላዊ ነው። እሱ ማድረግ መፍጠር የሚችል ነው፣ ማስገኘት የሚችል ነው ቃሉ። ያ ቃሉ ምን ብለን እንጠራለን? ከእርሱ የሚገኝ ነውና ከልቡ የሚወጣ ነውና ልጅ ብለን እንጠራዋለን። ልጅ ሲባል አይምሯችሁ ውስጥ ሙስሊሞች ብዙ ጊዜ የሚመጣባቸው ልክ ሱራ 6:101 ላይ እንዳለው አላህ እንዴት ሚስት ሳይኖረው ልጅ ይኖረዋል ይላል። በሰውኛ ስለሚያስበው ማለት ነው። እኛ እንደዛ እናስብም። ቃሉ ልጅ ብለን ስንል ቃሉ ከሱ የሚወጣ ነውና ማድረግ የሚችል ነው። ያ ቃሉን ደግሞ ምን ብለን እንጠራለን? ልጅ ብለን እንጠራለን። ሁለተኛ ደግሞ አንቺ ህይወት አለሻ ህይወት አለሻ ኪዩን እኛ ደግሞ ፈጣሪ ምን ብለን እናምናለን? ሕያው ነው ብለን ህይወት ስላለኝ እኮ እዚህ ቁጭ አልኩ። ሕያው ነው ብለን እናምናለን። ፈጣሪ ሕያው ነው ብለን ስለምናምን ሎክ ያ የባህሪ ህይወቱን ደግሞ መንፈስ ቅዱስ ብለን እንጠራዋለን። ፈጣሪያችን ቃል አለው። ቃል ስላለው ያ ቃሉ ልጅን እንለዋለን። ቃሉ አካላዊ ነው ብለን እናምናለን። ቃሉ አካላዊ ነው፣ ዘላለማዊ ነው፣ ፈጣሪ ነው ብለን እናምናለን። የባህሪ ህይወቱን ደግሞ መንፈስ ቅዱስ እስትንፋሰ እግዚአብሔር ወይንም ደግሞ መንፈስ ቅዱስ ብለን እንጠራለን። ያ መፍጠር የሚችል ነው። እንደኔና እንዳንቺ የሆነ ሰዓት የመጣ የተሰጠን አይደለም። የፈጣሪ የባህሪ ህይወቱ ምንድነው? የአብ የባህሪ ህይወት ወይንም ደግሞ የወልድ የባህሪ ህይወት መንፈስ ቅዱስ ምንድነው ብለን ነው የምናምነው? ፈጣሪ ነው ብለን ነው የምናምነው። ስለዚህ ሁለት አካል ብለን እናምናለን ማለት ነው። ሶስተኛ ልብ ብለን እናምናለን። በኩነት ላይ አብ ብለን እንጠራዋለን። ከእርሱ የሚገኝ ከእርሱ የሚወጣ አንዳቸው ከአንዳቸው አይቀዳደሙም። ቃሉ ያለ ህይወቱ የኖረበት የለም። ያለ ባህሪ ህይወቱ ቃሉ አልኖረም፣ ያለ ልቡም አልኖረም። አንዳቸው በአንዳቸው አይቀዳደሙም። እነኚህ ሶስቱ በአንዱ ህልው ሆነው ነው የሚኖሩት። አንዳቸው በአንዳቸው ህልው ሆነው ነው የሚኖሩት። ስለዚህ አብ፣ ወልድ፣ መንፈስ ቅዱስ ስንል ልብ፣ ቃል፣ እስትንፋስ እያልን ነው። ወይንም ሚል ግን አለ መጽሐፍ ቅዱስ ላይ ወይስ ከየት ነው የምታስረዳኝ? መጽሐፍ ቅዱስ ላይ ልታሳየኝ ትችላለህ? አብ፣ ወልድ፣ መንፈስ ቅዱስ ሶስቱንም ማለት ነው አንድ አምላክ የሚል መጽሐፍ ቅዱስ ላይ ብታሳየኝ ደስ ይላል። አሳይሻለሁ። አንድ የክርስቲያን ክፈትልን። ቶፒካችን አይደለም አክቹዋሊ
ክርስቲያን አንዴ ክፈትልን። እሺ አብ ወልድ መንፈስ ቅዱስ ሚል ሶስቱን በአንድነት አለ ወይ? ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ አንብበው ክፈተውና። አዲስ ኪዳን ኦር ብሉይ ኪዳን የትኛው ጋር ነው ያለው? አንዴ እኔ እዚህ ላውጣ። አዲስ ኪዳን ማቴዎስ ወንጌል ላይ ኦኬ እሺ፣ ላንብብላት። አንብብላት ነው። እሺ ንገረኝ። ማቴዎስ ስንት ነበር? ማቴዎስ 28 19 ኦኬ። እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኋችሁንም ሁሉ እንዲጠብቁ እያስተማሯቸዋቸው ደቀ መዛሙርት አድርጓቸው። እነሆም እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ። በማን ስም? በአብ ስም፣ በወልድ ስም፣ በመንፈስ ቅዱስ ስም። ሶስቱንም ስም የሚጠራ በአንድነት ደግሞም ደቀ መዝሙር የሆኑ ደግሞም በሱ እንዲያምኑ በሱ በእነኝህ በሶስቱም በአንድ የተጠራ ሶስቱም ስሞች ተጠርተዋል። አብ ወልድ መንፈስ ቅዱስ ስም ግን የገባው ለሶስቱም አንድ ነው። በሶስቱ በአብ በወልድ መንፈስ ቅዱስ እስከ ዓለም ፍጻሜ ደግሞ እኔ አብሬያችሁ እሆናለሁ። ስለዚህ ይህን እየነገረን ያለው ክርስቶስ ነው። በስጋ የተገለጠው አምላክ ክርስቶስ ነው ማለት ነው። እኔ ጋር ግን አላገኘሁትም። እኔ ጋር የለም። ማቴዎስ 28 አውጥቻለሁ። ቁጥር ስንት ላይ ነው ያለሽው? 23 የለውም። ማቴዎስ 28 አባይዘ 19 ነው። 20 ነው ማለቂያው። ኦኬ ብሉይ ኪዳን ላይ ገብቼ ነው ማለት ነው። ማቴዎስ ብሉይ ኪዳን ላይ ልጅ ያወጣው እኔ ስንት ነው ያወጣው ወንድሜ? የትኛው ክርስቲያን ስንት ላይ ነው ያወጣው? አዲስ ኪዳን ነው። የማቴዎስ ወንጌል ምዕራፍ 28 ያው እንደዚህ ምናልባት የአፕሊኬሽኑ ካለሽ ምዕራፍ 28 ቁጥር 19 ማለት ነው። መጨረሻ ላይ የመጨረሻው ምዕራፍ የመጨረሻው ቁጥር የማቴዎስ ወንጌል ያወጣው ብሉይ ኪዳን ነው አለች። ምን እንዳወጣች ተሳስታለች ወይም ኦር ሳምቲንግ ብቻ አለች። መጽሐፍ ቅዱስ ወንጅ ላይ ብሉይ ኪዳን ላይ የማቴዎስ ወንጌል ብሉይ ኪዳን 23 ላይ ነበር አውጥቼ ነበረው። ይኸው አለኝ ማሳያችሁ። የማቴዎስ ወንጌል አዲስ ኪዳን ነው፣ ብሉይ ኪዳን አይደለም። ምናልባት ወይ እንግዲህ ምን አይነት መጽሐፍ ቅዱስ እንዳያሽ እግዚአብሔር ይወቀው። የማቴዎስ ወንጌል አዲስ ኪዳን ነው። ምዕራፍ 28 ነው ያለሽ። ምዕራፍ 28 ወይ እንደ ካሜራ ከፍቼ ለምን አላሳያችሁም? ይሁን ምዕራፍ 28 23 ሳይሆን 28 ሜቢ እሰማለሁ እኔ ሜቢ እሷ የከፈተችው አይ ቲንክ መክፈት የምትችል ከሆነ እንትን ማለት እንችላለን፣ ማየት እንችላለን። እሺ በቃ ክፈች እኮ እያሳየው ነው እኮ እዚህ ጋር ነው ከፍቼ ያለሁት፣ ግን እያገኘሁት አይደለም። ማቴዎስ 15 ይታያል። ማቴዎስ 28 ኦኬ፣ ለኔ ብዙም አይታየኝም። ማቴዎስ 28 ችግር የለውም ስወጣ በደንብ አየዋለሁ፣ ግን እዚህ ጋር ስላላገኘሁት ነው። ምዕራፍ 28 አንዴ ክፈችው። ቆይ የትኛው ነው አይታየኝም። ክፈችው አንዴ ቆይ
ሚት ሳታደርጊ አትበይም እህታችን። አልተበላሽ ተሳስተሽ ሊሆን ይችላል። እሺ እሺ ላሳይክ ነው። ቆይ አንዴ። አይ ችግር የለውም እየጠበቅንሽ ነው። ቅዱስ ባይብል ነው መጽሐፉ እንግዲህ ያወጣሁት እኔ። ኦኬ እሺ። እዚህ ጋር ነው ማቴዎስ 13 ላይ ማለት ማቴዎስ 23 ሳይሆን 28 28 28 እና 18 ሜይ ቢ በመንግስት ሰማያት ሁሉ የሚበልጥ ማን ነው ይላል። አንተ ያልከው 11 ነው 13 ነው የከፈተችው ምዕራፍ 11 መሰለኝ። መጨረሻ ላይ ሂጂ ናት። እስኪ ወደታች ውረጅ፣ ወደታች ውረጅ፣ ትንሽ ውረጅ። ማቴዎስ ትንሽ በቃ ትንሽ በቃ እሱ ማቴዎስ የሚለው በቃ ቆይ ወረድ፣ ትንሽ መልሹ። ኧረ መልሹ፣ ትንሽ ወረድ፣ ትንሽ ቀስ እያልሽ አሁን ትንሽ አሁንም ትንሽ። አይ ኖ ወደ ላይ ወረጃው ወደዚህ እንደዚህ ሳቢው እንደሱ ኖ ተቃራኒ ኖ አይደለም። የለም እኮ ወደታች እንደሱ ይጂ። እሺ እንደዚህ ሳቢው ጢሞቴዎስ ነው ይሄ እኮ አይደለም። እኛ ክፈችው አላለሽም እኮ። አሁንም መልሹ አሁንማ። እሺ ከጎን ሐዲስ የሚለውን ንኪው። አዎ በቃ የመጀመሪያውን ክፈችው። አሁን እሱ ንኪው። እቺት ማቴዎስ እሱ እሺ አገኘሻል። 28 መጨረሻ ብቻት አለ ኢየሱስ ከሞት ውረጅ፣ መጨረሻ ውረጅ፣ መጨረሻው ይሄ ነው መጨረሻው። ቁጥር 19 ምን ይላል? በቃ 19 ኧረ ተበይ እታች መጨረሻ የለም 19 እሱት ቹት የለም እኮ እሱት። ኦኬ የያዛችሁትንም ሁሉ ከሱ በላይ ከ20 በላይ እኔም እስከ ዓለም ፍጻሜ ድረስ ሁልጊዜም ከእናንተ ጋር ነኝ። ከ20 በላይ 19 እጅሽ ነካሽ። ተይ አንቺ ይሁን ብለሽ። ስለዚህ እሺ እቹ ትዝች ጋር ስለዚህ ሄዱና ህዝቦቹን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርቱን አድርጓቸው። ያ ሶስቱም ስሞች አልተጠቀሱም፣ የለም መጽሐፋችን ላይ ብለሽ እኮ። ታዲያ የት አለ አሁን? አብ ወልድ መንፈስ ቅዱስ አንድ አምላክ ነው እኮ ያልኩት። ይሄን አይደለም እኮ። ምን ይላል እሱ? ምን ይላል? ኖ የሉም አይደለም ያልኩት። አለ ወይ አልኩህና ከዛ ደግሞ ሶስቱም አንድ አምላክ ሚል የት አለ? እሺ ችግር የለውም። ይሄ አንድ አምላክ ሚል የለም። አብ ወልድ መንፈስ ቅዱስ አንድ አምላክ ነው ሚል ነው የምፈልገው እኔ። ችግር የለውም። እያጠመቅ በማን ስም ይላል? በማን ስም ነው ደቀ መዝሙር አድርጉ የሚለው? ስለዚህ ሂዱና ህዝቦቹን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቋቸዋቸው ደቀ መዛሙርት አድርጓቸው። ኦኬ አንቺ የማን ተከታይ ነሽ? የምን እምነት ተከታይ? የምን ደቀ መዝሙር ነሽ? የአይሁድ ወይንስ የህንድ ወይንስ ያላ? የማን ነሽ? ወደ ሌላ ርዕስ መግባት እኮ አይጠበቅብህም። ጥያቄ አልገባውም። ስለዚህ ሉክ በአብ
በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው። ልብ በይ። የአብ አንድ የወልድ ሁለት በመንፈስ ቅዱስ ስም እያጠመቃችሁ ሶስት ስሞችን ጠራ። ሶስት ስሞች የተለያዩ ስሞችን ጠራና ነገር ግን በሶስቱ ምን ስም የሚለው ደግሞ ስሞች ሳይል ስም አንድ ስልጣን አንድ ኦቶሪቲን በሚጠቁም ሁኔታ ምን አለ? ስሞች ሳይል ስም እያጠመቃችሁ ደቀ መዝሙር ታድርጓቸው፣ እኔም እስከ ዓለም ፍጻሜ ድረስ አብሬያችሁ ነኝ። እስከ ዓለም ፍጻሜ በሁሉ ቦታ ላይ አብሮ ሊሆን የሚችለው ፈጣሪ ነው ፍጡር ነው? በዓለም ዙሪያ ሄደው የሚያጠምቁትን ደቀ መዝሙር የዓለም ሕዝብ ተከታይ የሚሆነው ለማን ነው? ለፈጣሪ ነው። ስለዚህ አብ ፈጣሪ ነው እናውቃለን። ወልድ ፈጣሪ ነው። መንፈስ ቅዱስም ፈጣሪ ነው። ስለዚህ ሶስቱ በአንድነት ተጠርተዋል ወይ? ያ ተጠርተዋል። አብ ፈጣሪ መሆኑን ማሳየት እንችላለን በሚገባ። ወልድ ፈጣሪ መሆኑን እናሳያለን ወይ? በሚገባ። መንፈስ ቅዱስ ፈጣሪ መሆኑን ማሳየት እንችላለን ወይ? በሚገባ። አንዴ መዝሙረ ዳዊት ምዕራፍ 33 ቁጥር 5 ክፈትልኝ፣ ወይንም ክፈቱ አንቺ። አምላክ ማለት ምን ማለት ነው የሚለውን ደግሞ ማወቅ አለብን እህታችን። ለዛ ነው ዝም ብሎ ቃላት ብቻ እንትን አያመጣም። አምላክ ምንድን ነው የሚለውን ደግሞ ማወቅ አለብን። ሎክ እንደዚህ ይላል በእግዚአብሔር ቃል ሰማዮች ጸኑ። በእግዚአብሔር ቃል ቅድም ምን ብዬሻለሁ? የፈጣሪ ቃል በእግዚአብሔር ቃል ሰማዮች ምን አሉ? ጸኑ፣ ሰራዊታቸው ሁሉ በአፉ እስትንፋስ። ስለዚህ መንፈስ ቅዱስም ምን ብለን እናምናለን ብዬሻለሁ? እስትንፋሰ እግዚአብሔር። ቃል አካላዊ ነው፣ ፈጣሪ ነው ብዬሻለሁ። ይሄ ቃል ደግሞ ዮሐንስ ወንጌል ምዕራፍ 1 ላይ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር፣ ቃልም ሁሉን የፈጠረ እንደሆነ ቁጥር 3 ላይ ደግሞ ይናገራል። ይሄ በኦሪቱ የነበረ በአዲስ ኪዳኑ ደግሞ መጥቶ ሲመሰጠር ክፈትላት ያ ቃሉ አካላዊ እንደሆነና መፍጠር እንደሚችል ደግሞ መጽሐፍ ቅዱሳችን ይነግረናል። ስለዚህ ቃል ፈጣሪ ከሆነ መንፈስ ቅዱስ ፈጣሪ ከሆነ አካላዊ ከሆነ ሶስቱ ስሞች በአንድነት ተተገለጡ ነው ፈጣሪ አይደለም ማለት አንችልም። ምክንያቱም ምን ይለናልና በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር እያለ ነው። ቃል እግዚአብሔር አይደለም ካልሽ እሱ ለአንቺ ብቻ ይሆናል ማለት ነው። መጽሐፉን እያየ ነው እያለ ቃል ፈጣሪ ነው እግዚአብሔር ነው እያለ ነው አይደለም ማለት አንችልም። መፍትሽ ነው ማለት አንቺ ግን እንደማትያ ቃለኝ ይህንን እያየሽ ይህ በመጀመሪያ በእግዚአብሔር ዘንድ ነበረ፣ ሁሉ በእርሱ ሆነ። ልብ በይ በቃል ሁሉ በእርሱ ሆነ። ከሆነውም አንድ እሱን እኮ ተቀበልኩ። ነገር ግን ከሆነውም አንዳችን እንኳን ያለ እሱ የሆነ የለም። ስለዚህ ያለ ቃል ምንም የሆነ ነገር የለም ማለት ነው ቃል። ስለዚህ ሁሉም መፍጠር ሁሉም ማስገኘት የሚችል ነው። ምንድን ነው ቅድም የጠየቅሽኝ አንተ ለምሳሌ በኩነት ሳስረዳሽ ቃል እስትንፋስ ምናምን የሚል አለ ወይ የሚል ጥያቄ ስለጠየቅሽን ነው። ቃልን ምን ብለን እንጠራዋለን? እሱ ገባኝ እንበልና አሁን ለምሳሌ አብ ፈጣሪ ነው ካልከኝ ራሱን በራሱ ነው እሺ የፈጠረው። ኦኬ አብ ፈጣሪ ነው ካልከኝ እግዚአብሔር በመንፈስ ሲመጣ ራሱን በራሱ ነው የፈጠረው። ቃል የሆነው ራሱ ነው። ያ አንድ አምላክ ነው። ምን ለማለት ነው? ለምሳሌ አላህን ራሱን በራሱ ነው የፈጠረው ብለሽ ታምኛለሽ? እንደ ፈጣሪ ማለት ያለ መገኘት ያስገኘ ማለት ነው። ሁሉን የፈጠረ ማለት ነው ፈጣሪ ማለት በራሱ ሰው ፈጣሪን መልሰሽ ፈጣሪን ፈጣሪ ራሱ ፈጠረው ወይ እያልሽ ስለሆነ ጥያቄውን ግልጽ ብታደርጊው። ምክንያቱም አላህን ራሱ ነው የፈጠረው ብዬ በጠይቅሽ ምንድን ነው ምላሽሽ? አንቺ ራስሽን ትፈጥሪያለሽ? እንደዛ እንደማለት ነገር ነው። አላህ አልተፈጠረም ሲጀመር ፍጡር አይደለም። ፍጡር ነው ብለንም አናምንም እኛ ታዲያ እኔ ፍጡር ነኝ። የትኛው ክርስቲያን ነው ታዲያ ፈጣሪ ፍጡር ነው ብሎ ሲያምን ያየሽው? እኛም አናምንም። አልከኝ እኮ ቃልም ኢየሱስ ክርስቶስ በስጋ ሲወለድ ተፈጥሮ አይደለም? እሺ
አልተፈጠረም ነው እሱ ሌላ ስጋዌ ላይ ሌላ ቶፒክ ነው። እኛ አሁን እያወራን ያለ ነው የፈጣሪን አኗኗር አስቀድሞ ፍጥረት ሳይፈጠሩ ምድር ሳትፈጠር ክርስቶስ በስጋ ሳይገለጥ ያለውን አኗኗር ነው እያወራን ያለ ነው። ሰማል ትሰሚያለሽ? በዛ ይሰማሻል? ለኔ ኪዩን ሰማለሁ ወይስ አልሰማም? ዝም አልኩ። ኖ ትሰሚያለሽ? እያወራው ነው። አልሰማም እንዴ? እኔ ሶሪ ኔትወርክ ይሆናል። አልሰማሽውም? አይ ኖርማል ነው። ኧረ ይሰማል። ያንተ ኔትወርክ አይስዋል አግ እያደረገባት ይሆናል። ኦኬ ያንቺ ይሆናል ኪዩን እንጂ እኔ ኪዩንዬ ሉክ ይሰማሻል? አሁን ይሰማኛል ግን ይዘገያል። አሁንስ ይሰማል? አዎ አሁን ትሰማለህ። ሎክ ቅድም ያልኩሽን በደንብ አስተውይ። እኛ ፈጣሪ አንድ ፈጣሪ አለ ብለን ነው የምናምነው። ያ አንድ ፈጣሪ ግን ቃል አለው፣ ልብ አለው፣ ስንፋስ አለው ብለን እናምናለን። እኛ ደግሞ የፈጣሪ ባህሪያት የባህሪው ናቸው ብለን እናምናለን። ቃሉ ቃሉ የአብ የባህሪ ልጅ ነው ብለን እናምናለን። እስትንፋሱ ለአብ የባህሪ ህይወት ነው ብለን እናምናለን። አብ ለቃል የባህሪ አባቱ ነው ብለን እናምናለን። ልክ እናንተ ኪን እንደዚህማ ከሆነ በጣም ላግ እያደረገብሽ ይሆናል አንቺ። አይ ቲንክ በውስጥ ስምጣ እና ካልሆነ በውስጥ መማር ትችላለች ወይ እዚህ ከሰዓት አንጻርም። እሺ ወደ ቶፒካችን ኪን በውስጥ አውሪኝሽ ቴክስት አድርጊልኝ። ይሰማል? በቃ አሁን ደርሷል፣ ይደርሳታል። እስካሁን ወደ ቶፒኩ እንሂድ። ኦኬ መልካም፣ ወደ ቶፒካችን እንመለስ። ኦኬ በጣም እየቆየሁ ነው። በቃ በውስጥ አውሪኝ፣ አወራሻለሁኝ። ክርስቲያን ቀጥል። ኦኬ ያ ወደ ቶፒክ እንሂድ፣ ሰዓት እየሄደብን ስለሆነ። ኦኬ እሺ፣ ዛሬ የምንነጋገረው በእስልምና ያለውን የስነ ፍጥረት ቅደም ተከተል ይሆናል ማለት ነው። እንግዲህ ከመጀመሪያው ስንጀምር አላህ በመጀመሪያ ምንድን ነው የፈጠረው የሚለው የመጀመሪያው ጥያቄያችን ነው ማለት ነው። እንግዲህ አላህ ቀድሞ የፈጠረው ፍጥረት ምንድን ነው የሚለውን የመጀመሪያ እንጠይቃለን። እንግዲህ በእስልምና ያለው ስነ ፍጥረት ምን መሰላችሁ? በሐዲስና በቁርአን እጅግ በጣም የተለያየ ነው። ወደ ኪታቦች፣ ወደ ስኮላሮች፣ ወደ ሰለፎቻቸው አስተምሮች ደግሞ ስትመጡ በጣም የተለያዩ እይታዎች ይሰጣቸዋል። በጣም በቃ ምንም ወጥ ትምህርት የለውም፣ ወጥ አስተምሮ የለውም። ያ ማለት እንግዲህ ምንድነው? በጣም ያደናግራል፣ በጣም ግር የሚያደርግ ነው፣ ለመረዳት እጅግ በጣም የሚያስቸግር ነው። ባጭሩ ምንድነው? ስለዚህ በእስልምና አስተምሮ ውስጥ ያለው አላህ የሚባል ፈጣሪ እንደሌለ ማረጋገጫ ሊሆን የሚችል ስለሆነ ማለት ነው። which means መጀመሪያ ምንድነው የተፈጠረው ተብሎ ሊነገር የማይችል ከሆነ ወይም ደግሞ ልናውቀው የማንችል ከሆነ ያ ማለት አላህ አስቀድሞ ምን እንደፈጠረ አያውቅም ነበር። ሙሐመድም ወይም ደግሞ ከሱ በኋላ የመጡ ተከታዮችም ስለ ስነ ፍጥረት ምንም ሂንቱ ምንም ክሎ የላቸውም። ስለዚህ ይህን ደግሞ ሙስሊም እህቶች እና ወንድሞች ካላችሁ መግባት ትችላላችሁ። አላህ መጀመሪያ የፈጠረው ምንድን ነው የሚለው የመጀመሪያ ጥያቄያችን ነው። በነገራችን ላይ ከቁርአን አላህ መጀመሪያ ምን እንደፈጠረ ማሳየት የምትችሉ ካላችሁ ግቡ። በቁርአን ላይ አላህ የፈጠረው ምንድን ነው? ከዛ ደግሞ ወደ ሐዲስ እንሄዳለን። ኦኬ መልካም። እሺ ሚስራሳ ሴና አይሻ እንኳን ደህና መጣችሁ ብያለሁ። ካሊድም እንኳን ደህና መጣ ወዳጃችን፣ ዘመዳችን፣ ወገናችን ደግነህ እንደምነህ። ካሊድ ዛሬ ዘመዶች አሉ ብቻህን? ዛሬ ብቻዬን ነኝ። ዛሬ ያልከውን እያወጣሁ እራሱ እያየሁ ነበር። እሺ እሺ
ላሳይ። ምን እኔ ያነሳኑት ለኬንያን የመለስኩላትን ነው። አሪፍ ነው። ምን እኔ እንዳልኩት ይላል አይልም? እንደዛ ነው የሚለው። እንደማላሽ ታውቃለህ። መልካም እሺ። አላህ ምንድን ነው ቀድሞ የፈጠረው ብለህ ነው የምታምነው? ሰማይና ምድር ነው። ቀድሞ ሰማይን ወይንስ ምድርን? ቆይ እስቲ ብሏል። አንብቦሽ ያው በደንብ እሺ። ማሪያ ማነሽ? ደጋግመሽ ልከሻል። ማሪያ መሐመድ ሚዩት ነሽ። ሚዩቶሽ ማሪያ 1 ማሪያ 2 ከማውረድሽ በፊት ኦኬ። ተጁዲን አማን አላህ ቀድሞ የፈጠረው ምንድን ነው የሚል ነው ዛሬ ቶፒካችን። አላህ ቀድሞ የፈጠረው ምንን ነው? በእስልምና ይታወቃል። አትቅጠፉ። በሰው ፕሮፋይል ደግሞ አትምጡ። ክርስቲያኖች ችግር የለውም ተቀመጡ። እናንተ ስፈልግ አስወርዳችኋለሁ። ለጊዜው አንፈልግም እና ፌክ አካውንት ክርስቲያኖች መከፍቱ ካላችሁ እረፉ። በሰው አካውንት አትክፈቱ። ቅድሟ ሳዳ አይደለችም፣ ልይቷን አውርቻታለሁ እና ፌክ አካውንት አትክፈቱ ክርስቲያኖች ካላችሁ እና በእኔም ስም ጭምር ማለት ነው። በዛው አጋጣሚ የራሴንም ላጽዳ። በስማችን ከፍታችሁ ስድብ ምናምን ማይሆን ቦታ ላይ እንትን ብላችሁ እኛን እንዳታሰድቡ ማለት ነው እና እንደዛ አታደርጉ። ኤኒዌይስ ተጁዲን አሚር አቤት። አይሰማም? ይሰማል። እንኳን ደህና መጣ። እነ እንትና እኮ ተመለሰች ብሎ እያሉ ነበር። ታውቃለህ? አንዴ ሚስራ ሚታርጊ አሚር ምንድን ነው ያልከኝ? ይሰማል? ድምፅን ከፍ አድርግ። ይሰማል። አይሰማም? ትሰማለህ? አሁን የጠየቀችው ጥያቄ ለእኔ አልገባኝም። ለዛ ነው የጠየቀ ፈልጌ ነው። የአላህ ቀድሞ ምንድን ነው የፈጠረው ነው ጥያቄያችን። ቀድሞ የፈጠረው ፍጥረት ምንን ነው? መልሶልሃል እኮ መጀመሪያ የፈጠረው ሰማይና ምድር ነው አለ። ኦኬ፣ ሰማይን ነው ቀድሞ የፈጠረው ወይንስ ምድርን? እኔ ብዙም እንትን አይደለሁም። ባይዘዌ እኔ ልጠይቅ ነበር የገባሁት። አይቻልም መጠየቅ። ስለ ጥያቄ በኋላ ላይ እንቀበላለን። አሁን መጠየቅ አይቻልም። አሁን የተጠየቀ ጥያቄ ነው የምጠይቀው። አሁን የጠየቀችው ጥያቄ ማለት ነው። ቶፒኩን እንጨርስ ቅድሚያ፣ ከዛ ጥያቄ ካለ በኋላ ላይ ነው አይሻልም? ቶፒኩን እንጨርስና ሰው ተጁዲን አለ። ሜይ ቢ አሚር እንትን የማታውቀው ከሆነ ወደ ተጁዲን እንሄዳለን። ሱራ 79:25 አንዴ ክፈተው ክርስቲያን 27 ካሊድ መመለስ ትችላለህ ካየኸው። ኧረ ወንድ ሆነህ እንደዚህ አይነት ስድብ ትሳደባለህ? ሚስት አግባ
ባለጌ ቆሻሻ ነገር እንዴት ትጽፋለህ? ሚስት አግባውን ኮመንት ሞዴሬተሮች ሚውት አድርጉ። ኦኬ ክርስቲያን አንብቦ ከ8 ጀምሮ። ኦኬ እሺ። አላህ ቀድሞ የፈጠረው ምንድን ነው ጥያቄያችን። ሙስሊሞች በጣም ቀላል ጥያቄ እኮ ነው እና አሚርና ተሐጁዲን ካላችሁ መመለስ ትችላላችሁ። አላህ አስቀድሞ ፈጣሪ ነው ትላላችሁ አይደል? ይሄ ፈጣሪ የምትሉት አካል አስቀድሞ ምንድን ነው የፈጠረው? ሲምፕል ጥያቄ ነው። በአፈጣጠር እናንተ ይበልጥ የበረታችሁ ናችሁን ወይስ ሰማይን አላህ አጓናት ይላል። ሰማይን አላህ ገነባት፣ ከፍታዋን አጓናት፣ አስተካከላት። ስለዚህ እናንተ ናችሁ ወይስ እኔ የምፈጥረው? እኔ ሰማይን ፈጠርኳት አጓንኳት አለ። ሌሊትን አጨለመ፣ ከዛ ሌሊትን አጨለመ፣ ቀንንም ገለጸ፣ ምድርንም ከዚህ በኋላ ዘረጋት። ስለዚህ መጀመሪያ አላህ ሰማይን ፈጠረ፣ ምድርን ቀጠለ ማለት ነው። መጀመሪያ ምድርን ሰማይን ከፈጠረ በኋላ ምድርን እንደዘረጋ ይሄ ቁርአን አንቀጽ ይናገራል። በዚህ የቁርአን አንቀጽ ክፍል መሰረት መጀመሪያ የተፈጠረው ምንድነው ማለት ነው? ሰማይ። ከዛ ሁለተኛ ላይ ምድርን እንደፈጠራት ይናገራል። በሌላ የቁርአን ክፍል ደግሞ የላሚቷ ምዕራፍ 2 ማለት ነው ቁጥር 29 ላይ ከዚህ ተቃራኒውን ይነግረናል። ከዚህ ተቃራኒውን እሱ ምንድነው? ወይ ሮጥክበት እኮ ቶፒኩን ሳታሳያቸው ሮጥክበት ነው። እኔ ሰላይ ቀርቼ ነው። ኦኬ ነግሬያቸዋለሁ መጀመሪያ ምን እንደፈጠረ። አይ ቲንክ ኦኬ ዲስክራይብ አድርግላቸውና እንላ ክፍሉን ሮጥክበታ ክፈተው። እሺ ጥራት የለውም ብዙም ለኔ ይመስለኛል። ኦኬ በአፈጣጠር እናንተ ይበልጥ የበረታችሁ ናችሁን ወይንስ ሰማይን አላህ ገነባት አለ። ከፍታዋን አጎነ። ከፍታዋን ምን አለ? አጎነ። በአፈጣጠር ዘንድ አላህ የበረታ እንደሆነ አስቀመጠና ከፍታዋን አጎናት፣ አስተካከላትም። ሌቭል አደረጋት። አጎነና አስተካከላት። ሌሊትንም አጨለመ፣ ቀኗንም ገለጸ። ቁጥር 9 ላይ ከፍ አድርገው። ምድርንም ከዚህ በኋላ ዘረጋት። ያንን ከጨረሰ በኋላ የሰማውን ምድርን ዘረጋት። ታጁዲን ግልጽ ነው አይደለ? ስለዚህ ቀድሞ የተፈጠረው ምድር ነው ሰማይ ነው? እዚህ ጋር እየነገረን ያለው ሰማይ ነው። ኦኬ ቅድሚያ ሰማይን ገነባ፣ ከፍታዋን አስተካከለ፣ ከዛ ደግሞ ሌሊትን አጨለመና ከዛ ምድርን ዘረጋ። ሉክ በመጀመሪያ ሰማይን ከዛ ምድርን። ኦራይት አሁን ወደ ሁለተኛው ክፍል ግባ። ይታያል አሁን ቆንጆ። ኦኬ እርሱ ያ ምድርን ጥራት የለውም። ሉክ እርሱ ያ በምድር ያለውን ሁሉ ለእናንተ የፈጠረ ነው አለ። ከዚያም ወደ ሰማይ አሰበ፣ 7 ሰማያትም አደረጋቸው፣ እርሱም በነገር ሁሉ አዋቂ ነው ይላል። እዚህ ጋር ደግሞ ቀድሞ ምንን ነው የሰራው? ታጁዲን እና አሚር ቀደም ወዲያው ነበር የመለሳችሁ፣ ዝም አላችኋል። እርሱ ያ በምድር ያለውን ሁሉ ለእናንተ የፈጠረ ነው። ከዚያም ወደ ሰማይ አሰበ። በምድር ያለውን ፈጠረ፣ ከዛ ወደ ሰማይ አሰበ። 7 ሰማያትም አደረጋቸው።
በምድር ያሉትን ፈጠረ። ከዛ በኋላ ወዴት? ወደ ሰማይ አሰበ። ከዛ ሰባት ሰማያትን ገነባ ማለት ነው። ቀድሞ የተፈጠረው እዚህ ጋር ምንድን ነው? ታጁዲን ለምን እዚህ ጋር የተፈጠረ እና ሰማይ ትክክል ነው። ሰማይ እያለ አይደለ? ሰባተኛው ምድርን ከጨረሰ በኋላ ሰባተኛ ሰማይ። እዚህ ጋር ቀድሞ የተፈጠሩት ምንድን ነው? አንብበው እስኪ። መጀመሪያ እኮ መልሶልሃል። መጀመሪያ ባነበብኩ ቦታ መልሶልሃል። ይሄኛው ድጋሚ ላይ ያለው መጀመሪያ ነው እኮ አንብበው። እኔ ብዙም አይታየኝም፣ ለዛ ነው። እርሱ ያ በምድር ያለውን ሁሉ ለእናንተ የፈጠረ ነው። እርሱ ምን? በምድር ያለውን ሁሉ ለእናንተ የፈጠረ ነው። ከዚያም ሱማ ወደ ሰማይ አሰበ፣ ሰባት ሰማይም አደረጋቸው። በምድር ያለውን ሁሉ ከፈጠረላችሁ በኋላ ከዛስ ወደ ሰማይ አሰበ፣ ሰባት ሰማይ አድርጎ ፈጠረ ማለት ነው። ቀድሞ የተፈጠረው ምንድን ነው? አሁን ይታያል፣ በደንብ ይታያል። አንብበው። አኗር ሚዩት። አሚር ኤክስ እንደፈለገ ነው። አንብበህ አልጨረስከውም? ምንድን ነው ዳገት የወጣህ እኮ አስመሰልከው። ሰለቸው ደጋግሞ አነበበው እና ደቀመው። ምን አልገባኝም። አሁን አንተ በምትለው ሀሳብ ከሆነ ምንም ልረዳህ አልቻልኩም። ምንድን ነው የሚለው ይሄ ክፍል? አንተ በምትለው ንገረን ይሄን ክፍል። አንተ እኔ ሚዩትን አንሳና ንገረን። አሚር ሰማይ ነው ወይስ ምድር ነው ቀድሞ የተፈጠረው እያለ ነው አሚር። ማንኛው ነው እያወራ ያለው? አሚርን ሙስሊም ነው ብላችሁ ድምፅ የሰማሁ መሰለኝ። አንዋር ነህ? ማንኛው ነው ያወራው? አሚር ነው? አንዋር እኔ ጋር ሚዩት ነህ የምትታየኝ፣ ግን ድምፅ ይሰማኛል። ኦኬ እሺ፣ አንተ ቀጥል። አንብበውና ማስረዳን። እሺ ቀጥል፣ አንብቤ ይሄንን። እሺ ያው አንብብ፣ ቀጥል። አንተ መልስ የምታውቅ ከሆነ ቀጥል። አትጨቃጨቃውን፣ አንብብና መልስ አልኩህ እኮ። ትመልሳለህ? አመልስም። እከሌ ሙስሊም ነው አይደለም? አንተ አሁን መልስ ተባልክ። እባክህ መልስ። ሀዲድ የዛሬ ሰው አይደለም እኮ የቆየ ነው። አዳም ቅድሚያ ግባ። ችግር የለውም። ካሊድ ከእናንተ ጋር ካፈገፈ ጽፎ ግን ክርስቲያን የማይሆን ነገር በዚህ ልታስተላልፉ ሙስሊሞች እንደዛ አሉ እንደዛ አሉ እራሳችሁን ብላችሁ አዳም ካሊድ ከእናንተ ጋር ካፈገፈገ ቆየ አልኩህ እኮ።
አሁን አንብብና አስረዳኝ። ወጣ ይሄንን ለማለት ኦኬ፣ ቀጥል። እሺ አሚር ምን እያልክ ነው? ዝምታ እስካሁን ዝም ብለሃል እኮ። አሚር ወደድ ሌላ ማለት እንችላለን። መልስ ከሌለ ችግር የለውም። ካሊ ዘመዶች ዛሬ ሙስሊም አይደለህም እየተባልክ ነው። ምን አልከኝ? ባይሆን እኔ ብዙም እንትን አይደለም። እኔ ልጠይቅ ነበር የገባሁት ብዙም እንትን አይደለም። ክፍሉ ግን እዚህ ጋር ምን ይላል? መልሼ ላይ ያለው ክፍሉ ምን ይላል? ብዙም አይታይም። እኔ ጋር ወላሂ አይታይም። ለዛ ነው። እሺ ቁርአን አለ እጅ ላይ? አልያዝኩም። ቁርአን ቢኖር አሪፍ ነበረ። ብትይዝና ብታየው አሪፍ ነው። እኔ የምጠይቅም ስመልስልኝ ቆንጆ ነው። በኋላ ላይ ነው። አሁን ቶፒኩ ላይ ትንሽ ነው። አሁን ልጅቷ የጠየቀችው ጥያቄ ነው፣ ግልጽ አልሆነልኝም። ለዛ ነው ገባኝ። በኋላ ላይ አይሻልም? ቶፒክ አሁን አንተ የትኛው እንደተፈጠረ ግልጽ ሆኖልሃል አሚር? አላህ ሰማይን ወይስ ምድርን የፈጠረው የትኛውን ነው ቀድሞ የሚለው ግልጽ ሆኖልሃል አሚር? መጀመሪያን ግልጽ ብታደርገው ይሻል። አዎ እኮ ግልጽ ሆኖልሃል አላህ ቀድሞ የትኛውን እንደፈጠረው። ምን እያለ ነው እሱ ላይ? ማን ቀድሞ ፈጠረ እያለ እዚህ ጋር እርሱ ያ በምድር ያለውን ሁሉ ለእናንተ የፈጠረ ነው አለ። ምን አለ? ምድርን ለእናንተ ፈጠረ አለ። ከዚያም ወደ ሰማይ አሰበ፣ 7 ሰማያትም አረጋቸው ይላል። ስለዚህ ምድርን ከፈጠረ በኋላ ሰማይን ፈጠረ ይላል። ቅድም ደግሞ አንተ የተስማማህበት የቁርአን አንቀጽ መጀመሪያ ሰማይን እንደፈጠረ ከዛ ምድርን እንደፈጠረ ይናገራል። የትኛውን ነው ቀድሞ የፈጠረው? ሰማይን ነው ወይስ ምድርን? ወይስ ቁርአኑ ይጋጫል? ቁርአን ግልጽና የተብራራ ነው። የትኛውን ነው የፈጠረው ቀድሞ? ከታች ደግሞ መልሶልሃል እኮ የአንብቧ ቀጥሎ ያለው ምንድን ነው የሚለው? እኔ ስለማይታየኝ ነው። 7ኛ ሰማይ እያለ አይደለ? ምድርን ከጨረሰ በኋላ ወደ 7ኛ ሰማይ መጀመሪያ እዚህ ጋር የፈጠረው መጀመሪያ ቀድሞ እዚህ ጋር ቀድሞ የፈጠረው ሰማይን ብሏል አላለ? መጀመሪያ ይሄኛው ላይ ሳይሆን በዛኛው የቅድሞ ተስማማ ነው። ሁለተኛ ምዕራፍ ደግሞ ይሄን ካጨረሰ በኋላ እዚህ ጋር መጣና ምድርን ለእናንተ ፈጠርኩላችሁ ብሏል አይደለ? ቀጣይ ደግሞ ምን አለ? ምድርን ከጨረሰ በኋላ 7ኛ ሰማይ ያለው ይላል። ኦኬ መጀመሪያ ምድርን ፈጠረ፣ ከዛ ሰማይን ፈጠረ፣ እንደገና ምድርን ነው የፈጠረው። ላላላላ መጀመሪያ ሰማይን ፈጠረ እሺ ብሎ አሉ እኮ ራስህ አነበብከው። መጣና እዚች ጋር ደግሞ ለእናንተ ምን አደረገ? ምድርን ፈጠረ ያለው ከምድር በኋላ ለራሱ ደግሞ 7ኛ ሰማይ። አይ እዚህ ጋር ሰማይን አሰበ አለ። ሚዩት ላይ ነፍ ወይ ሚዩት ነፍ ወይ ለራሱ 7ኛ ሰማይን ፈጠረ አለ። 7ኛ ሰማይ ነው የሚለው አላህ 7ኛ ሰማይ አለው እንደ አሚር ንግግር። እኔ እስከማውቀው ድረስ ሰማያት እንዳሉ ነው የማውቀው። ለአሚር ግን ቆይ ችግር የለውም። እንደዚህ አይደለም፣ ችግር የለውም። እንደዚህ አይደለም። 7ኛ ሰማይ ለራሱ ፈጠረ ብለሃል። 7ኛ ሰማይ ነው የሚለው ወይንስ 7 ሰማያት ነው የሚለው? የሚያልኩ ባይሆን የቃላት እንትን ሊኖር ይችላል እንጂ እንደዚህ አይደለም ያልኩ። ያ ስለዚህ ስህተት ነህ ማለት ነው። መጀመሪያ ምድርን ፈጠረ ሊኖር ይችላል። በመጀመሪያ ምድርን ፈጠረ፣ ከዛ በኋላ የፈጠረው ስንት ነው? 7 ሰማያትን ፈጠረ። ተስማማን? ትስማማለህ አሚር? ዝምታ በዛ። ኔትወርኩ እየያዘኝ ነው። ለዛ አላህ ምድርን ፈጠረ፣ ከዛ በኋላ 7 ሰማያትን ፈጠረ። ግልጽ እኮ ነው። ይሄ ቁርአንህ ላይ ነው። ወደ ሀዲስህ ደግሞ እንግባ።
ቁርአን ጋር እንደዚህ ጋር ይላተማል። ሐዲስ ጋር ደግሞ ነብይ ምን ብሏል? ነብይም ከራሱ አይናገርም ከወይ ከሆነ እንጂ ብላችሁ ስለምታምኑ በሐዲስ ደግሞ አላህ ምን ብሏል? አንዴ ክርስቲያን ትከፍተውና አውጣው። እሺ እኔ መጠየቅ አልችልም። አሁን ጥያቄ መጨረሻ ላይ አሁን አንቀበልም። ከአምስት ተኩል አሁን አንዴ ቢያንስ ብትፈልግ አምስት ተኩል በኋላ ተመልሰ ነው። አምስት ተኩል አካባቢ የብርን ነው የምከፍተው። የትኛው ልክፈትልህ? ሳይ ሙስሊም 27 ነው። አንዴ 27 89 ኦኬ ኦኬ እሺ የቁርአኑን አየን። አሁን ደግሞ ወደ ሐዲስ ማለት ነው እንመለስና አቡ ሁረይራን እንደተረከው የአላህ መልእክተኛ የተናገረውን ይላል። ሰው ምን ይላል? አላህ the exalted and glorious created the clay on Saturday ይላል። አላህ የላቀውና የተከበረው ቅዳሜ ቀን ምን ፈጠረ? ሸክላን ፈጠረ አለ። he created the mountain on Sunday ተራራዎችን ደግሞ እሁድ ፈጠረ። and he created the trees on Monday ዛፎችን ሰኞ ፈጠረ። and he created the things entailing labor on Tuesday ክፉ የሆኑ ነገሮችን ደግሞ ኢቪል የሆኑ ነገሮችን ይለዋል ደግሞ ሙፈሲሮቹ መቼ ፈጠረ? ማክሰኞ ፈጠረ። and created light on Wednesday ብርሃንን ደግሞ ሮብ ፈጠረ። and he caused the animal to spread on Thursday ከዛ በኋላ እንስሳቶችን ደግሞ በምድር ላይ ያሰራጫቸው ሐሙስ ነው ይላል። and he created Adam after 10 on Friday ከዛ በኋላ አርብ ደግሞ አደምን ፈጠረ ብሎ ይናገራል። ስለዚህ አላህ በዚህ የቁርአን አንቀጽ መሰረት ሰባቱንም ቀን ፍጥረታትን ፈጥሯል። ያ ፍጥረቶች ራሱ ደግሞ አንድ አይደሉም። የተፈጠሩት ደግሞ ልዩነት አለው አይደለ? በዚህኛው ደግሞ አፈር፣ ጭቃ ምናምን ተፈጠሩ። ከዛስ ዛፎች ምናምን ተፈጠሩ። ሰማይ መቼ ነው የተፈጠረው? ቀናቶቹ ደግሞ መቼ ነው የተፈጠሩት? ስንት ቀን ይለዋል? ቁጥራቸው ሰባት ቀን። መንዴይ ሰንዴይ ሶሪ ሳተርዴይ 1 ሰንዴይ 2 መንዴይ 3 ቲውስዴይ 4 ዌንስዴይ 5 ተርስዴይ 6 ፍራይዴይ 7 ሰባቱንም ቀን ፈጥሯል። አላህ እዚህ ጋር የረሳው ፍጥረት አለ። ሰማይን ረሳት? ሰባቱንም ቀን ፈጥሯል። ከእሁድ እስከ ሰኞ ሰርቷል። ዞሮ መጥቷል ማለት ነው። ወይንም ከሰኞ እስከ እሁድ ድረስ ፈጥሮበታል። የቀረ ቀን አለ? ሰኞ፣ ማክሰኞ፣ ረቡዕ፣ ሐሙስ፣ ዓርብ፣ ቅዳሜ፣ እሁድ ሰርቷል። ሱራ 7 54 አንዴ ክፈተው። ሰባቱንም ቀን ሰርቷል። ደግሞ ከዚህ ጋር እንዴት እንደሚጋጭ ቀድሞ የፈጠረው የቱን ነው አይታወቅም። አንድ አንዱን ይላል፣ አንድ አንዱን ይላል። ሌላ ደግሞ ዲሌማ ጌታችሁ ያ ሰማያትንና ምድርን በ6 ቀናቶች ውስጥ የፈጠረ ነው፣ ከዚያም በአርሹ ላይ ተደላደለ ይላል። እዚህ ጋር ደግሞ በ6 ቀን ነው ይላል። ቅድም ባየነው መሰረት ደግሞ ከሰኞ እስከ እሁድ ድረስ ሰርቷል፣ ፈጥሯል። ሰባቱንም ቀን ፈጥሯል። እዚህ ጋር ደግሞ 6 ቀን ነው የፈጠረው ይለናል። የትኛው ነው ትክክል? ሙስሊሞች አላህ በስንት ቀን ውስጥ ነው የፈጠረው? ነብያችሁ ከራሱ አይናገርም። ሳሂህ ነው አዲሱ ከራሱ የማይናገረው ነብያችሁ አላህ በስንት ቀን ፈጠር ያለው ብሎ ነው የነገረው ለነብያችሁ? ወይንስ ነብያችሁ እንደመጣለት ከራሱ ይናገራል? አልፎ አልፎ ከራሱ ይናገራል። እናንተ ደግሞ ዳኢፍ ታደርጉታላችሁ። ነብዩ የተናገረው እንደዛ ነው። ይሄ ነገር እንዴት ነው ክርስቲያን? ያ መቼም አይመልሱትም። በነገራችን ላይ ይሄ ብቻ ሳይሆን ሉክ አይ ቲንክ ይከብዳቸዋል። ግን እስኪ ልጨምርላቸው፣ ችግር የለውም ይከብዳቸዋል።
ምን ይላል መሰለህ? እዚሁ ላይ ማለት ነው ጌታችሁ ያ ሰማያትና ምድርን በ6 ቀኖች ውስጥ የፈጠረ አላህ ነው አለ። ከዚያም በአርሹ ላይ ተደላደለ። ስለዚህ ከፈጠረ ሰማይና ምድርን ከፈጠረ በኋላ በ6 ቀኖች ውስጥ ፍጥረትን ከጨረሰ በኋላ ነው አርሹ ላይ የተደላደለው ይላል። ከነዚህ ፍጥረት በፊት አርሹ ላይ ተደላድሎ ነበር? አርሹስ መቼ ነው የተፈጠረው? አርሹ መቼ ነው የተፈጠረው? አርሹ መቼ እንደተፈጠረ ይነግሩናል መጀመሪያ። ከዛ በኋላ መቼ ደግሞ አርሹ ላይ እንደተደላደለ ይነግሩናል። ይሄ ደግሞ ቀጥታ ከሐዲስ ጋር ይጋጫል። ለምን? ሰማይና ምድርን በመካከላቸው ያለውን ከፈጠረ በኋላ በአርሹ ላይ ተደላደለ ይላል ቁርአን ላይ። ሐዲስ ላይ ደግሞ አርሹ ላይ ተደላድሎ ነበር፣ ከዛ በኋላ ደግሞ በ6 ቀኖች በሰማይና ምድርን ደግሞ ፈጠረ የሚል ደግሞ አለ። እሱንም እናሳያለን። ቀጥሉ ሙስሊሞች እስኪ መልሱ። ባይዘ እንደዚህ ግር ማለት ግራ የሚያጋባ ቁጥር ከሆነ አላህ ፈጣሪ አይደለም ማለት ነው ባጭሩ። ቁርአን ግልጽና የተብራራ ነው ብሎ መሐመድ ቁርአን ይናገራል ራሱ። በቁርአን ውስጥ አንድም ያስቀረነው ነገር የለም ሁሉም የተተነተነ ነው ብሎ ይናገራል። ሙስሊሞች ግን ስለ ፍጥረት ብትጠይቋቸው አንድ ጥያቄ ብትጠይቋቸው አንድ አይመልሱላችሁ። ኢዝዋይ ምናምን የሚል አካውንት ያለው ገብቷል። ኢንኬዝ ኢዝዋይ ይሰማል? ይሰማሉ? ይቅርታ፣ እኔ ኦርቶዶክስ ነኝ። የኦርቶዶክስ እምነት አማኝ ነኝ። አንቺ ድምፅሽ ትሆነሽ ኃይለኛ ነው። አስደነገጥሽኝ። የምር ሳላሰብኩት ግን ይቅርታ ምናምን ስትለኝ አስደነገጥሽኝ። ኦኬ ሳዳ ብሎክ ላደርግሽ ነው ያስገባሁሽ፣ ውሸት ስለሆነ ማለት ነው። ላደርግ ነው ያስገባሁ። ኦኬ ቴንክ ዩ። ቤት ያደርስም ማለት ነው። ነግሬ ነበር። ቤቷ ከአንዱ አካውንት ውጭ የለኝም ብላለች። እየነገርኩት ይልካል። እኔ ደግሞ አካውንት አትክፈቱ እያልኩት ይልካል ማለት ነው። ወደ ጋንም ላኩት። ጥሩ ነው ያደረኩት። ያ አታጭበርብሩ። ስፔሻሊ ክርስቲያኖች ከሆናችሁ እንደዚህ አይነት ማጭበርበር አታድርጉ። ያ ረቢ ያላ አቤት ሰላም ነው። እንኳን ደህና መጣ። እንኳን ደህና ቆያችሁ። ሰላም ናችሁ? አላህ ሙስሊም ነህ? ሙስሊም ነኝ አልሐምዱሊላህ። ኦኬ መሐመድ ከራሱ ይናገራል? መሐመድ ከራሱ ይናገራል ወይ? መሐመድ አላህ መልእክተኛ ነው እንጂ ፈጣሪ ነው ያላለ። ከራሱ ይናገራል ወይንስ ከወይ ነው የሚናገረው? እሱ ሐሰትን ይናገራል? ውሸታም ነው? ውሸታም አይደለም። ትክክለኛው ነገር ነው የሚናገሩት። ኦኬ ትክክለኛ ከሆነ ሐዲሱን አንዴ ክፈተው ክርስቲያን። ኦኬ እቺ ሐዲስ ላይ መሐመድ ነው የተናገረው እንግዲህ ተብሎ የሚታመነው ይሄ ሐዲስ ትክክል ነው ብለህ ታምናለህ? ይሄንን መናገሩ መሐመድ ሰውን እየሰበካችሁ ነው? አንብባውን መሐመድ እንስሳ ነው እንደ ቅድም ሰው ነው ብለህን ነበር እኮ። ሰውማ ነው መሐመድ ሜቢ ዝንጀሮ ነው ወይንም ደግሞ ጦጣ ነው እስካላልክም ድረስ ቀጥልና አንብበውና ትክክል ነው አይደለም የሚለውን አስረዳ። ለጊዜው ሰው ነው ብለን የተቀበልነው።
ምንም እንኳን ያጋንንት ማደሪያ ቢሆንም። ስለዚህ ሙሐመድ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ናቸው እንጂ ፈጣሪ ናቸው አይልም ሙስሊም። ይሄ በሱ ውስጥ በሙሐመድ ውስጥ ገብቶ የተናገረው አካል አጋንንታዊ እሳቤ ያለው አስተምሮ እዞ እንዲመጣ ያደረገው አካል እሱም እንደዚህ የተናገረው ትክክል ነው ወይ? አንብብና አስረዳ። ወጥቷል። ፈረጃ ቀጥል። ፈረጃ ቀጥልስ። ኖ አንሰር ኖ አንሰር። መገቡት ክርስቲያን ቤት ነው። ኖ አንሰር ዝም መሐመድ እንደ ፈረጃ አለክ እንዴ? አልሞትክም? እግዚአብሔር የተመሰገነ ይሁን። በህይወት አለሁኝ። እናንተን ከጨለማው ለማውጣት 2018 ወገቤን ታጥቄ ጠንከር ብዬ ቆሜያለሁኝ አለሁኝ። እግዚአብሔር ይመስገን አለን። መጀመሪያ አንተ ከጨለማ አውጣ እንጂ። እኔማ ብርሃን ነኝ ያለሁት። እነሆ እኔ የዓለም ብርሃን ነኝ። የሚያምንብኝ ቢኖር በጨለማ የሚያምንብኝ ሁሉ የህይወት ብርሃን ይሆንለታል የተባለውን ያለንን የምንከተል የምናምን ነን። ዮሐንስ ወንጌል ምዕራፍ 12 ቁጥር 8 ላይ ክርስቶስ እንደነገረን እሱ የዓለም ብርሃን ዮሐንስ ወንጌል ምዕራፍ 1 ቁጥር 10 ላይ እንደነገረን ያን ብርሃን የምከተል ብርሃን ያገኘው የበራልኝ ነኝ። ስለዚህ ቶፒኩ ላይ እንመለስና ሙሐመድ በጨለማ መሄድ ይወድ ነበርና መቃብር ላይ ሌሊት ተነስቶ ሌሊት ሁሌ ማይሻ ቤት በሚያድርበት ሰዓት ጎበና ሳይቀድ በጨለማ ውስጥ በድቅድቅ ጨለማ ውስጥ መቃብር ላይ ሄዶ ይቆም ነበረ እና የጨለማ መንፈስ ከዛ እንዲያወጣ ልክ ሳይ ሙስሊም 450 ኤ ላይ አጋንንቶች ሁሉ ጋብዘውት ሌሊት ነው ያልኩ። አጋንንት ጋብዘውት ሌሊት ጂኒ ጋብዘውት እነሱ ጋር ሄደው ሁሉ አድሮ ነበረ። ቼክ አድርገው ሳይ ሙስሊም 450 ኤ ላይ አጋንንቶች ሁሉ ሌሊት ጋብዙት ነበረ እና በጨለማ የሚጓዝ ብቻው በጨለማ የሚሄድ ይጠንቀቅ፣ ማንም እንደዛ እንዳይሄድ እኔ ማቀውን ብታውቁ ትጠነቀቁ ነበር ብሏል። ለምንድን ነው እሱ እንደዛ ያለው? አላህ አለም ትል ይሆናል። እኔ ግን እነግርሃለሁኝ ሆዴ ስለማይጨክን ባልሳሳት። ኦኬ ሐዲሱን ይቅርብኝ። ሜቢ ከፈለክ አወጣላለሁኝ እርግጠኛ ስላልሆንኩበት ማለት ነው በቃሌ። ግን አዙጦች ዘውት ሄደው ሙሐመድን አዙጦች ዘውት ሄደው ዙጥ አድርገውት ነበረ። ሲጋልቡት አድረው ነበረ። ጋለቡት ነው የሚለው ሐዲሱ በግልጽ። መጋለብ ምን እንደሆነ ግልጽ ማድረግ አያስፈልገኝም ይመስለኛል። በሌሊት ብቻውን ዘውት ሄደው ጋለቡት። ከዛ ሲመጣ የሚመስሉን እንደዚህ መስመር ሰርቶ ከዚች እንዳታልፉ ብሎ ነበረ። መጣና ፌንት ነቀለ፣ ደከመው፣ አቃተኛል። ከዛ እንደዛ ነገር። ከዛ በኋላ ብቻችሁን ማናችሁም በጨለማ እንዳትጓዙ። እሱ ግን ሁሌም አይሻ ስትናገር ሌሊት ተነስቶ መቃብር ላይ ይሄዳል ትላለች። ኤኒዌይስ ወደ ቶፒኩ እንመለስና ይሄ ምድራዊ መቃብር ጉዞ ነው የነገርኩ። ያለህበት ግን ዘላለማዊ ጨለማ ህይወት እንዳለ ደግሞ ጨለማ ውስጥ እንዳለ ደግሞ ቁርአን ላይ ስለሚናገር የምትሄድበትን ማታቅ ሱራ 34:24 ላይ እናንተ ወይንም እኛ በተሳሳተ መንገድ ውስጥ ነን ብሎ የሚል አላህም ሆነ ሙሐመድ ወዴት እንደሚሄዱ ማያቅ። ልክ ክርስቶስ እውርን ቢመራው ሁለቱ ተያይዘው ገደል፣ ያ ገደልም ጨለማ ነው የሚሆነው እንዳለ ክርስቶስ። ቁርአን ላይ ደግሞ ምን ይላል? እናንተ ወይንም እኛ በተሳሳተ መንገድ ውስጥ ነን በላቸው። አላህ ራሱ እንደዚህ አይነት ክሌም ነው የሚያመጣው። ሱራ 46:9 ላይ ከነቢያት ቢጤ የሌለኝ አይደለሁም በእኔም ላይ እንኳን ምን እንደሚደረግ አላውቅም ያለው ማን ነው? ሙሐመድ። ምን እንደሚደረግ ማያውቅበት ምን እንደየተካሄደ እንዳለ ማያውቅ ነብይ ተከትለ ጨለማ የሚጓዝን ተከትለ መሄድ የለብህም። ሱረቱ መርየም 71-72 አንዳችሁም ከእናንተ አይቀርም ወደ እርሷ ወራጅ እንጂ ወዴት? ወደ ገሃነም ወራጅ እንጂ አንዳችሁም አቀርም ገሃነም እንደምትገባ የተረጋገጠልህ ነው። ክርስቶስ ግን በልጁ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና ይላል።
በእርሱ የሚያምን አይፈረድበትም። በማያምን ግን አሁን በልጁ ስላላመነ ተፈርዶበታል። ዮሐንስ ወንጌል ምዕራፍ 3 ቁጥር 16-18 ላይ ማለት ነው። ስለዚህ እመን ሕይወት ይሆንልሃል፣ ብርሃን ይሆንልሃል። እኔ ሰላም ነኝ ይላል። ሰላሜን እሰጣችኋለሁ፣ እኔ እንደምሰጣችሁ ዓለም የሚሰጥ ሰላም አይደለም ይላል። ያ በብርሃን ስትጓዝ ያ ሕይወት የሆነው ያ መንገድ የሆነውን ስታገኘው ሰላም ይሰጣል። ዮሐንስ ወንጌል ምዕራፍ 14 ቁጥር 27 ላይ እንደሚናገረው እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም ይላል። እድሜ ልክህን መሐመድን ፒሳፖን እያልክ ሰላም በሱ ላይ ይሁን፣ ሰላም በሱ ላይ ይሁን ትላለህ። ሰለዋት ታወርዳለህ። ሰለዋት ማውረድ ግዴታ ስለሆነ ከና ከአባት በላይ መውደድ ግዴታ ስለሆነ ሳሂህ ቡኻሪ 15 እንደሚናገረው ማለት ነው። ከነፍስህም በላይ እስካልወደድክ ድረስ እምነት እንኳን ስለሌለ ግን ሰላም ስላጣ ሰላም ላጣ ሰው በስቃይ ውስጥ ይላለ ገሃነም ጨለማ ውስጥ ላለ ሰላም ብታወርድለት ሰላም አይሆነውም ማለት ነው። እና ሰላም ያገኘን በብርሃን ያለን የብርሃን ልጆች ስለሆንን ወደዚህ ብርሃን እንጋብዛቸዋለን። ወደ ቶፒኩ እንመለስና ክርስቲያን አንዴ ክፈተውና ይሄ አካል በጨለማ ውስጥ ሲጓዝ የነበረው አካል ምን ይለናል መሰላችሁ? አንዴ ፍጥረት የተፈጠረው በ7 ቀን ነው ይለናል። አንዴ በ6 ቀን ነው ይለናል። አንዴ በ50 ሺህ ዓመት ውስጥ ነው የተፈጠረው ይለናል። አንዴ ቀድሞ ምድር ነው የተፈጠረው ይለናል። አንዴ ቀድሞ ሰማይ ነው የተፈጠረው ይለናል። ሙስሊሞችዬ ይህን ሰው ለምን በመጀመሪያ ደረጃ አንተ ለማን ነው እያስረዳ ያለው? አሁን እዚህ ውስጥ ያሉት እነማን ናቸው ነው? ለማን ነው አሁን እያስረዳ ያለው? እኔ ኔትወርኩም ቢሆን ይሰማኛል። መሐመድ በሂራ ዋሻ ሳሂህ ቡኻሪ 450 ኤ ላይ ሄዶ ሌሊት ሲሰብክ ማንም የሰማውም አልነበረም ነበረ እና ጂኒዎች አጋንንቶች እንኳን ሄደው ማን ነው ሰማ ሲባል ምን አለ? ዛፍ ሰምቶኛል አለ። ዛፍ ሰምቶኛል። የሌሊት ጉዞ ዛፍ ነች የሰማችሁ። ምስክርህ ማን ነው ይባላል። ዛፍ ጠይቁት፣ ዛፍ ነግራኛለች። አጋንንቶች እንዳዳመጡ አጋንንቶች እንዳመኑብህ በምን ታውቃለህ ይባላል። ዛፍ ነች የነገረችኝ። ምናልባት እኔም አንድ ቀን ስልኬ ሊነግረኝ ይችላል። አንተ ባሰማኝ እንኳን ስልኬ ሰምቶ ባለፈው የሰበከኝ ስብከት ዋው ሊል ይችላል። ስለዚህ ቀጥለዋል። የምታስተላልፈው መልእክት ይኸውልህ፣ በመጀመሪያ ደረጃ ለአንተ መልስ የሚሰጥ ሰው እዚህ ጋር ሊኖር ይገባል። ሁለተኛ ደግሞ አንተ እዚህ ጋር አንተ ጋር ያሉት ሰዎች ኦርቶዶክሶች ናቸው። ለነሱ ይሄ መልእክት አንተ ማስተላለፍህ ተገቢ ነው ብዬ አላምንም በመጀመሪያ ደረጃ። ምክንያቱም መልስ የሚሰጥ ሰው የለም። መሐመድ ሶሪ ኦርቶዶክስ መሆንህን አላወቅኩም ነበረ። ይቅርታ። ሙስሊም መስለኸኝ ነው። እነኚህ የምታያቸው ግን ከእስልምና የወጡ ናቸው። ሁሉም እዚህ ጋር ከስር የምታያቸው ከአንተ ትይዩ በስተቀር ሲቀር ከእስልምና የወጡ ናቸው። ካልወጣህ እንደነሱ እንድወጣ ነው። ኦርቶዶክስ ከሆንክ ደግሞ እንደነሱ ትማራለህ፣ ትጸናበታለህ። ስህተቶችን እያየ እናት አባቶችን ታወጣበታለህ። እኔ ክርስቲያን ነኝ፣ ግን አሁን ምን መሰለህ ክርስቲያን አለማወቄ እኮ ነው እኮ ተሸወድኩኝ። ክርስቲያን መሆንን ምን ክርስቲያን ነበርክ? የትኛው ሴክት? ኦርቶዶክስ። ኦርቶዶክስ። ስምህ መሐመድ ነው? ማን ነው መሐመድ ብሎ ያወጣልህ? መሐመድ አይደለም ማሙሽ። እኔ እኮ ማንበብ አልችልም። ሳሂህ ቡኻሪ 1913 ላይ መሐመድ እኔም ተከታዮችን ማንበብ የማንችል ነን ብሏል። እና እኔ መሐመድ ሆኜ ነው እንዴ? ቆይ ማላነበው ስምህን ቆይ እስቲ ደግሜ ላንብበው። ማሙሽ ነው የሚለው። ማሙሽ ነው በቃ እመን። ማሙሽ ነው የሚለው። አይ እኔ አሁን ምን መሰለህ በመጽሐፍ ቅዱስ ላይ ኢየሱስ ጌታ ስለመሆኑ የተናገረበት አንድም ቦታ ካለ ማለት ነው እኔ ዛሬውኑ ኦርቶዶክስ ሆናለሁ። ጭራሽ እፎይ ሚዩት ነህ። ማሙሽ
መጨረሻ ላይ እንዳለ ሰምተዋል። መጀመሪያ ኦርቶዶክስ ነኝ አለ አይደል? አሁን ደግሞ ኢየሱስን ማን ጌታ እንዳደረገው ከነገርከኝ አሁን ኦርቶዶክስ ሆናለሁ አለ። ይሄ አሁን እያሰማው ያለሁት እኮ የሱ ቪዲዮ እኮ ነው። አይ ሁለት ጊዜ እንኳን እየቀባጠረ ነው እዚሁ ገስት ላይ ቁጭ ብሎ። ያ ውርደት ማይሰለቻቸው እኮ ናቸው። ሁሌም ሲከብዳቸው እኮ ኦርቶዶክስ ይሆናሉ። ይሄንኛው የተሸወደ ያስበላው ምንድነው? ፕሮፋይሉ እንዳለ አላወቀም፣ ቪዲዮዎች እንዳሉ አላወቀም። ቪዲዮዎች ወዲያው ሳወጣበት ገባውና ያልከውን እንትን ካልክ ወደ መቀየስ ውስጥ ገባ ማለት ነው። ቪዲዮ እያወጣሁበት እንደሆነ ስለገባው እኔስ ምን ሞኝ ነው? አይ ኦርቶዶክስ ነው፣ በቃ ኦርቶዶክስ ነው። መዋረድ ማይሰለቻቸው ሰዎቹ ዝም ብሎ ማመን ሳይሆን አሁን ለኔ እስኪ አንተ የሚያሳምነኝን ነገር እስኪ አንድ ነገር ንገር። ምን ልንገርህ? ኦርቶዶክስ አይደለ እንዴ? አምና አይደል? እሱ በቃ እለፍ ያራዳ ልጅ አንዴ ነው እንትን የሚለው እና እለፊ እሱንና አሁን ቢያንስ እኔ የሆነ የሚያሳምነኝ ነገር ኦርቶዶክስ ለመሆን የሚረዳኝን ነገር እስኪ ይሄ ነው ብለህ ያለውን ነገር ንገረኝ እስኪ። መልካም። የመጀመሪያው ኦርቶዶክስ ለመሆን የመጀመሪያው የሚያስፈልግህ አጋንንትን መካድ ነው። አጋንንትን መክደው ደግሞ እንዴት ነው? አለመዋሸት ነው። ዮሐንስ ወንጌል ምዕራፍ 8 ቁጥር 44 ላይ እናንተ አሁን የጠየቁት ጥያቄ መልስልኝ። ጓዳም እናንተ ከአባታችሁ ናችሁ፣ የአባታችሁ ምኞት ልታደርጉ ትወዳላችሁ። እርሱ አስቀድሞ ነፍሰ ገዳይ ነው፣ ሐሰተኛ ነው፣ የሐሰት አባት ነው። ሐሰትን ሲናገር ከራሱ ይናገራል ይላል። ዲያብሎስ ሐሰተኛ ነው፣ የሐሰትም አባት ነው። ከሐሰት ጋር በምንም ተአምር ህብረት አታደርግ። እውነትን ብቻ ያዝ። ያኔ ኦርቶዶክስ ትሆናለህ። ኦርቶዶክስ ማለት በራሱ ኦርቶ እና ዶክስ ከሚሉ ሁለት ቃላቶች የመጣ ነው። ቀጥተኛ፣ እውነተኛ መንገድ ማለት ነው። እውነት ማለት ነው ኦርቶዶክስ ማለት በራሱ። ያ ቀጥተኛውን እውነተኛውን ለመያዝ ምን ልሁን? ውሸትን ማስወገድ። ውሸትን ስታስወግድ መሐመድን ታስወግዳለህ ማለት ነው። መሐመድ ውሸተኛ ሐሰተኛ ስለሆነ፣ ክርስቶስ እውነት ህይወት ስለሆነ ብርሃን ስለሆነ ይሄ ነው ያለው። ሌላ ምንም የለም። ታማኝ መሆን ብቻ ነው ኦርቶዶክስ መሆን የሚጠበቅበት። ኦርቶዶክስ ለመሆን እውነተኛ መሆን፣ ሐሰትን መቃወም ኦርቶዶክስ ያደርጋል እኮ። ኢየሱስ ጌታ ነኝ የሚል ቦታ ላይ እስኪ አምጣና አሳየኝ። ለኔ ባሳይስ ትሆናለህ? ችግር የለውም። በደንብ ትሆናለህ? አዎ። አንድ ቦታ ካሳየ፣ አንድ ቦታ ምን ኢየሱስ ጌታ ነው የሚል ኢየሱስ እኔ ጌታ ነኝ ብሎ ራሱን ያለበት ቦታ። ኦኬ ሎክ ኦርቶዶክስ ሆናለሁ ብሏል። ኢየሱስ ጌታ ነኝ ያለበትን ካሳየ ነው ጌታ ይሆናል። አይምን ሶሪ ኦርቶዶክስ ይሆናል አይደለ? አይደለ እንዴ መሐመድ? ልክ ነው። ኦኬ አንዴ ክፈትልን ክርስቲያን። ዮሐንስ ወንጌል ምዕራፍ 13 ቁጥር 13 ላይ እናንተ መምህርና ጌታ ትሉኛላችሁ፣ እንዲሁ ነኝና መልካም ትላላችሁ። እንግዲህ እኔ ጌታና መምህር ስሆን አሞ ጌታ ነኝ ይላል። መሐመድ አይ ቲንክ ኦርቶዶክስ ለመሆን ዛሬ ለአንተ ጥሩ እድል ይመስለኛል ወደ ብርሃን ለመምጣት። ምን ላይ ነው አሁን? ይሄ የተጻፈ እኮ ነው። ይሄ እኮ የመጽሐፍ ቅዱስ ቃል አይደለም። አውጣልኝ ሙሉውን። እና የምን ቃል ነው ይሄ? ቁርአን መስሎ ነው አይደለም? ምን ላይ ነው ይሄ አሁን? ዮሐንስ ወንጌል ምዕራፍ 12 ወንጌል ላይ የተጻፈ ነው። ኢንጂል የምትሉት ማለት ነው። ያው ዮሐንስ ወንጌል ላይ ምዕራፍ 13 ላይ ከቁጥር 13 ላይ አንድ አይደለም ብዙ ሰጣለሁ፣ ችግር የለው።
አይኖቻቸውንም ጨፈኑ፣ ጆሮአቸውንም ደፈኑ፣ አይኖቻቸውንም ያዙ፣ ሮጡ። እውነት መጣ፣ ሐሰት እንደዚህ። ቅድም ምን አልኩኝ? ኦርቶዶክስ ለመሆን የሚያስፈልገው ታማኝ እውነተኛ መሆን አልኳችሁ አይደለም? ከሐሰት ጋር ለመተባበር ከእውነት ጋር መተባበር ኦርቶዶክስ ያደርጋል አልኳችሁ አይደለም? ይሄ ልጅ አሁን ከእውነት ጋር ቢተባበር ቅድም የተናገረውን ባለው መሰረት ምን ይሆን ነበር ማለት ነው? ኦርቶዶክስ ይሆናል ማለት ነው። በተናገርክበት ይያዛል። ልክ መሐመድ በተናገረበት ተይዞ እንደተቀሰፈው ማለት ነው። ሌላ አርጉመንት ውስጥ አልገባንም። ሌላ ጭቅጭቅ ውስጥ አልገባንም። በተናገረበት የተያዘው። ኤኒዌይስ ወደ ቶፒኩ ተመለስ እሺ።